እኔና እሷን ብቻ ከእንቅልፋችን ቀስቅሰው የሙሽራ ልብሳችሁን ያዙና ተከተሉኝ ብለው ይዘውን ወጡ። በቃ እንዴትና በምን እዚህ እንደደረስን ሳናውቅ እዚህ በረሃ ውስጥ ባነንን፣ ግራ ተጋባን። እኛ አባት አይዟችሁ ልጆቼ፣ ፈጣሪ እናንተን የፈጠረው በንጽህናና በቅድስና እንድታገለግሉት እንጂ ተጋብታችሁ እንድትኖሩ አይደለምና ደስ ይበላችሁ። እናንተን የተሸከመች ማህፀን የተባረከች ነች። እናንተም ብሩካን ናችሁ። አይዟችሁ፣ ፈጣሪ ስለመረጣችሁ ልትደሰቱ ይገባችኋል። ይህን ሕይወት ስንቱ ሱባኤ ገብቶ ስንቱ ሰውነቱ እስኪከስል ጾሞ ጸልዮ ከዓይኑ እንባ አልቆ ደም እስከሚያዘንብ ድረስ ጸልዮ ያላገኘውን በረከትና ጸጋ ነው ያገኛችሁት። ይህ ሕይወት ብዙዎች ይፈልጉታል፣ ይመኙታል። ጌታ ግን የሚሰጠው እሱ ለፈቀደውና ለወደደው ሰው ብቻ ነው። ይኸው ወዶና ፈቅዶ እናንተን ሳታስቡት እርሱ ባወቀ በተረዳ ወደዚህ ሕይወት ጠርቷችኋልና በደስታ ተቀብላችሁ በሰላም ኑሩ። ይህ የሙሽርነት ልብሳችሁ አስቀምጡት፣ የዓለምን ከንቱነት የምትረዱበት ነውና። ይህ የለበሳችሁት ልብስ ሲያልቅ ሰሌን ሰርታችሁ ልበሱ። አይዟችሁ፣ አንቺ እዛ ዋሻ ውስጥ ሁኚ፣ አንተ ከጎኑ ያለው ዋሻ ውስጥ ሁን፣ ፈጣሪ ምግባችሁን ያዝላችኋል፣ በርትታችሁ ታገሉ ብለውንና ብዙ የበረሃውን ምስጢር ነግረውን ከፊታችን ተሰወሩ። በቃ ያ ሁሉ ግራ መጋባት፣ ፍርሃት ቀርቶ በደስታ ከፈጣሪያችን ጋር አብረን መኖር ጀመርን። እሷ እዚህ ከመጣች በ6ኛው ዓመት አረፈች። ከአባቶቼ ጋር እሷን ቀብሬ የኔንም የእርሷንም ዋሻ ትቼ ወደዚህ መጥቼ እዚህ ሜዳ ላይ ይኸው የጭራሮ ጎጆ ሰርቼ መኖር ጀመርኩ። እዚህ መኖር ከጀመርኩ 7 ዓመት ሞላ። ፊታቸው በደስታ እያበራ እማሆይ በታሪኩ እያለቀሱ አባቴ ዋሻውን ለምን ተዉት? ይህስ እሾህ በሾህ የሆነ ጎጆ አይወጋውት? ሲደክሙትስ ወደ ግድግዳው ደገፍ እንዴት ይላሉ አሉ እንባቸው ሳይቆም። ዋሻውንስ የተውኩት እሷን ሳጣ ሰው ነኝና አዘንኩ። ስለዚህ ሁሌ እሷን እያሰብኩ ፈጣሪን እንዳላሳዝነው ብዬ ነው። ይህ ጎጆ ግን እሾህ በሾህ ያረኩ ቀን ከሌሊት እፎይ የምልበት ድካሜንም የማሳርፍበት እንዳይኖረኝ ብዬ ነው። ደግሞ ለዚህ ለበደለኛ ስጋ ምን እረፍት ያስፈልገዋል? እማሆይ የሚሉት የሚያስቡት ጠፋቸው። ወይ ያንተ ስራ፣ ወይ ያንተ ምርጫ፣ ኧረ ያንተ ስራ የቱ ተነግሮ የቱ ተመርምሮ ይነገራል አሉና ከአባ በረከት ተቀብለው እያለቀሱ ወደፊት ተጓዙ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኬብሮን አውደ መጽሐፍት። የበረሃው ምስጢር ደራሲ እማሆይ እህተ ማርያም ይፍሩ ከአሰቦት ወገግ ቅድስት ሥላሴና አቡነ ሳሙኤል ገዳም። የበረሃው ምስጢር ተፈጸመ። ቢያነቡት ያተርፉበታል። ኬብሮን አውደ መጽሐፍት። እነዚህንና ሌሎችን አስተማሪ መንፈሳዊ መጽሐፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።